እንግዲህ ሰርፕራይዙን ደግሞ አሳያችኋለሁ ማለት ነው። ሰርፕራይዙን አሳያችኋለሁ። ብሩን አሳያችኋለሁ። አሁን ብሩን ሂጄ ላምጣና አሳያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል አላሚን። እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ። ኑሮ እንዴት ይዟችኋል? ጤንነት በያላችሁበት ሰላማችሁ ብዝት ብዝት ዝት ይበልልኝ ማለት ነው። ዛሬ በጣም አዲስና በጣም አስፈላጊ የሆነ ሰርፕራይዝ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ዛሬ የደስታ ቀኔ ነው። በጣም ደስ ብሎኛል ማለት ነው። ያው እንደምታዩት ፈገግ እያልኩላችሁ ነው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ኑሮ እንዴት ይዟችኋል? እንዴት ነው ሰላሙ ያላችሁበት አካባቢ? ሁላችሁም እህቶቼ ወንድሞቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ እንግዲህ ቅዝቃዜ ነው፣ በጣም ቅዝቃዜ ነው። እኛ ጋር ግን ቢቀዘቅዘኝም ያው ደራርቤ ለብሻለሁ እንደምታዩት ማለት ነው። ከላይ ቢቀዘቅዘኝም ውስጤን ግን አልቀዘቀዘኝም፣ ሞቅ ብሎኛል ማለት ነው። ዛሬ ያው የደስታ ቪዲዮ ነው፣ በደስታ ስለመጣሁላችሁ ማለት ነው። እና ቪዲዮዬ ምንድነው? ዛሬ ሰርፕራይዝ ይዤላችሁ መጥቻለሁ። ሰርፕራይዙ ምንድነው? ዩቱብ ከፈለኝ ነው የምላችሁ። ከፈለኝ። እስኪ ሀውለት እስካሁን ድረስ አልተከፈለሽም እንዴ? ምንድነው ያልተከፈለሽ እስካሁን ድረስ? እንዴት አልተከፈለሽም ምናምን የምትሉ ልጆች አላችሁ በየቦታው ማለት ነው። ስዞር ስዘይራችሁ ምናምን እስካሁን ድረስ ፌመሷ ምናምን የምትሉ ልጆች አላችሁ ማለት ነው። ይሄው እስካሁን አልተከፈለኝም ነበረ እና አሁን ግን ተከፍሎኛል ማለት ነው። እንዴት እንደከፈለኝ በስንት ጊዜ እንደከፈለኝ መቼ ጀምሬ መቼ ሞኔታይዝ ሁኜ መቼ ክፍያ ደረጃ ላይ እንደደረስኩኝ ወደ ኋላ የምገልጽላችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን እያበረታታችሁኝ ማለት ነው። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ አብራችሁኝ ቆዩ። የዛሬው ቪዲዮዬ በጣም 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 ደስ የሚል ነው። ሁላችንም የምንፈልገው የምንጠብቀው ስንጠብቀው የነበረ የሁላችንም ታርጌት የሆነ ቪዲዮ ነው ይዤላችሁ የመጣሁት ማለት ነው። ይህን ቪዲዮ ይዤ ለመምጣት ያነሳሳኝም እንግዲህ የኔ ደስታ የእናንተ ደስታ ነው። እኔን ሲከፋኝ እናንተንም ይከፋችኋል። ምክንያቱም ይህን ቻናል ሁላችንም ተባብረን ነው እዚህ ደረጃ ያደረስነው። እንግዲህ የእናንተንም ቻናል ሁሉም ዩቱብ በጋራ የሚሰራ የግሩፕ ስራ ነውና የግል ስራ የግለሰብ ስራ ስላልሆነ እንግዲህ እኔን ሲከፋኝ እናንተንም ይከፋችኋል። እኔን ደስ ሲለኝ እናንተንም ደስ ይላችኋል ብዬ ነው የማስበው ማለት ነው። ውድና የተከበራችሁ ቤተሰቦቼ እና ይሄን ይመስላል እንግዲህ እናንተ ደስ እንዲላችሁ ብዬ እኔ ደስ ሲለኝ የኔ ደስታ የሚያስደስታችሁ ሁላችሁም ደስ ይበላችሁ። እንግዲህ ቻናል እዚህ ደረጃ ላይ ለማድረስ በጣም ብዙ 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 ቻሌንጅ ያስፈልጋል። ብዙ ነገር ውጣ ውረዶችን ማወቅ፣ ውጣ ውረዶችን ታግሶ መቆየት ያስፈልጋል ማለት ነው። እና እኔም እነዛን ነገሮች ተቋቁሜ አይኔ ሁሉ ይሄ ሁሉ ጥቁር ብሎ ነበረ። አይኔ የተበላሽቶ ነበረ። አሁን ነው የተስተካከለው። አይኔ ራሱ የሚያቆኝ ያቆኛል ማለት ነው። እና እንዲህ በቀላሉ ተከፋይ መሆን ቀላል አይደለም። እንዲህ በቀላሉ ተከፋይ መሆን ዩቱብ ላይ አይገኝም ማለት ነው። ዩቱብ ላይ በጣም ካለፋችሁ በስተቀር ተከፋይ መሆን አትችሉም። ለዛውም አላህ ለፈቀደለት ነው። ስንቶቹ ለፍተው ምንም በቃ አመት 3 አመት 4 አመት ለፍተው ምንም ሳይከፈላቸው ምንም ነገር ቻናላቸው እንኳን ክፍያ ደረጃ ላይ ለመድረስ ቻናላቸው እንኳን ራሱ እንኳን ክፍያ ጋር ደረጃ ላይ ለመድረስ ሞኔታይዝ ራሱ ለማድረግ አይችሉም ማለት ነውና ትግስት ያስቆርጣል። በቃ ተስፋ ያስቆርጣል። ትግስታችሁን ያስጨርሳል። ትግስት አስጨራሽ የሆነ ስራ ማለት ዩቱብ ነው። እኔ እስካሁን ድረስ በገባኝ መሰረት ማለት ነው በጣም ተስፋ አስቆራጭና ትግስት አስጨራሽ የሆነ ስራ ዩቱብ ነው። እንደ ዩቱብ በጣም ጠንካራ የሆነ ስራ እስካሁን አጋጥሞኝ የማያውቅ ማለት ነው። ውድና የተከበራችሁ ቤተሰቦቼ እንግዲህ መጨረሻ ላይ ያው እንግዲህ ሰርፕራይዙን ደግሞ አሳያችኋለሁ ማለት ነው። ሰርፕራይዙን አሳያችኋለሁ። ብሩን አሳያችኋለሁ። አሁን ብሩን ሂጄ ላምጣና አሳያችኋለሁ ማለት ነው። እና ቤተሰቦቼ ምንድነው ልላችሁ የፈለኩት እንግዲህ እናንተ መበርታት መጠንከር እንዳለባችሁ ነው። ሁላችሁም እንግዲህ ካለፈው ከኛ ማለት ነው ከኛ ተምራችሁ ጠንካራ እንድትሆኑ የጀመራችሁትን ነገር ከግብ እንድታደርሱ ቁም ነገር ደረጃ ላይ እንድታደርሱት ማለት ነው። እና ዩቱብን ደግሞ
እንደ ቀላል ነገር እንዳታዩት። ዝም ብሎ እንደ መደበሪያ ማየት የለባችሁም። እንደ ስራ አይታችሁ በሰነ ስርዓት አድርጋችሁ ዋጋ ክፈሉለት ማለት ነው። ዋጋ ከከፈላችሁለት እናንተ ታጋሽ ከሆናችሁ ዛሬ ባይከፍላችሁ ቀጣይ የዛሬ 3 ዓመት 4 ዓመት 5 ዓመት ይከፍላችኋል ማለት ነው። ለዚህ ማስረጃ ደግሞ ስንት ጓደኞቻችን፣ እህቶቻችን፣ ወንድሞቻችን የዛሬ 2 ዓመት 3 ዓመት ተከፋይ ያልነበሩ በቲክቶክም በዩቱብም ተከፋይ ያልነበሩ ለምሳሌ እነ ሀቢብ አሉ። የዛሬ 2 ዓመት 3 ዓመት ከኛ ጋር አብረው ሲደማመሩ የነበሩ ልጆች ነበሩ። አሁን ግን ያሉበትን ደረጃ ሁላችንም የምናየውና የምንመለከተው የምናውቀው ነገር ነው ማለት ነው። እንግዲህ ይህን ነገር ታሳቢ በማድረግ እነሱን አይተን እንግዲህ ከፈጣሪ ተስፋ መቁረጥ የለብንም ማለት ነው። ዛሬ ባይከፍለን የዛሬ ዓመት የዛሬ 2 ዓመት መከፈሉ አይቀር እና ይኸውላችሁ ይህን ይመስላል ማለት ነው። ከታገሱት የማያልፍ ነገር የለም። ሁሉም ነገር ያልፋል ማለት ነው። አንድ ነገር ደግሞ ልፋታችሁን ለፍታችሁ የልፋታችሁን ፍሬ የልፋታችሁን ውጤት የሆነን ገንዘብ ስትበሉ ስታገኙ በጣም 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 ደስ ይላል ማለት ነው። እንግዲህ የኔም የልፋቴ ውጤት ጫፍ እየደረሰ ነው። ጫፍ እየደረሰ ነው ስላቸው እንግዲህ ወደ ክፍያ እየደረሰ ነው። ያው እንደ ከፈለኝ ቁጠሩት፣ ዝም ብላችሁ እንደ ከፈለኝ ቁጠሩት ማለት ነው። ያው ከፈለኝ ብዬ ቪዲዮ ብሰራም ያው መክፈሉ አይቀርም ለወደፊት ለእናንተም እንድትበረታቱ ማበረታቻ እንዲሆናችሁ ነው እንጂ ከፍሎኝ አይደለም። ወደ እውነታው ስንሄድ ከፍሎኝ አይደለም፣ አልከፈለኝም፣ ግን ይከፍለኛል፣ ለወደፊት ይከፍለኛል። ምንድነው ዛሬ የመጣልኝ ገና እስካሁን ድረስ አመት ከ6 ወር ሙሉ ሰርቼ ያገኘሁት ነገር ይሄን ነው እስካሁን ማለት ነው። እንግዲህ ሁላችሁም ይሄን ነገር እንትን ለማለት ይሄን ነገር ለመቀበል ምን ያክል ነው እስኪ ምን ያክል ነው የለፋ ነው? አመት ከ6 ወር ነው የለፋሁ። እያንዳንዳችሁ ስንት እንደለፋችሁበት በኮሜንት አሳውቁኝ ማለት ነው። ይሄን ነገር ለመቀበል በአካል ለመቀበል ይሄን ነገር የተቀበላችሁ ምን ያክል እንዳለፋችሁ ምን ያክል ገንዘብ ከማግኘታችሁ በፊት ያለውን ማለት ነው። ይሄን ነገር ለመቀበል በእጃችሁ ምን ያክል ጊዜ ጨርሶባችኋል፣ ምን ያክል ገንዘብ አውጥታችኋል፣ ምን ያክል ልፋት ለፍታችሁበታል። በገንዘብ ደረጃ እውነት ለመናገር እኔ ምንም ነገር አልከፈልኩበትም፣ አላወጣሁበትም። ገንዘብ ግን ብዙ ያወጡበት ብዙ የከፈሉበት አሉ። እኔ ያልከፈልኩበት ምክንያቱ ምንድነው? ቻናሉን ራሴ ሞኔታይዝ ስላደረኩት ነው። ቻናሉን ራሴ ሞኔታይዝ ስላደረኩት አላስከፈለኝም። በቃ በነፃ ነው ራሴ ነኝ ሞኔታይዝ ያደረኩት ማለት ነው። እና ቻናላችሁን ደግሞ ራሳችሁ ሞኔታይዝ አድርጉ። ለምን ትከፍላላችሁ? ምክንያቱም ዩቲዩብ ቻናል ሞኔታይዝ ሆነ ማለት ብር ተከፈለ ማለት አይደለም፣ ብር ይከፍላል ማለት አይደለም። ሞኔታይዝ የሆኑ ልጆች ሁላችንም እናውቀዋለን የቱን ያክል እንደሚያለፋ። አላህ ከፈቀደላቸው ውጭ አላህ ፈቅዶላቸው ይሄ ነው መብላችሁ ያላቸው ደግሞ ቶሎ ደግሞ ወዳውኑ ቫይራል በጊፍቱም በምኑም 15 ቀን ሳይሞላቸው በጣም ብዙ ሺህ ብር የሚያገኙ እንዳሉ ሁሉ ምንም የማናገኝ ደግሞ አለን ማለት ነው። እንግዲህ እኔ ትርፌ ይሄ ሆኗል ማለት ነው። ነገር ግን ይሄ በመምጣቱ በጣም ደስ ብሎኛል። የመጨረሻ ነው ደስ ያለኝ። እውነት ለመናገር በጣም ስጠብቀው ስፈልገው የነበረ ነው። እንግዲህ ቻናሉ ገንዘብ እንኳን ባይቆጥር ለወደፊት ይቆጥርልኛል። አሁን ግን አልቆጠረም፣ ክፍያ ደረጃ ላይም አልደረሰም ገና። ግን ይሄን አገኘው ማለት እንደተከፈልኩት ነው የምቆጥረው። ወላሂ በጣም ነው የምፈልገው የነበረው። ምክንያቱም ለፍቼበታለሁ፣ በጣም ብዙ ደክሜበታለሁ፣ እንደለፋሁበት እንደደከምኩበት ማለት ነው። እኔ ባልጠቀምበት እንኳን ለምሳሌ አሁን ተስፋ ቢያስቆርጠኝና ከዚህ በኋላ አልሰራም ደከመኝ ብዬ ብተወው ይህን ቻናል ፒኑ ከመጣ ዝግጁ ከሆነ ሁሉ ነገር የተዘጋጀለት ከሆነ ቻናሉ ማለት ነው ብሸጠው በጣም ብዙ ሺህ ብር ነው የሚያወጣልኝ። ብዙ ሺህ ብር እንደሚያወጣልኝ እርግጠኛ ነኝ። ጽድት ያለ ጥርት ያለ ቻናል ነው የኔ ቻናል ይታወቃል ማለት ነው። እና በደንብ ብር እንደሚያወጣልኝ አውቃለሁ። ብሸጠው እንኳንም የማልሸጠው ማለት ነው። እንግዲህ ደብሮኛል፣ በቃ ተስፋ ቆርጫለሁ፣ ቫይራል አልወጣልኝ ያለ ቪዲዮ ምናምን ብዬ እንኳን ብሸጠው ከተስተካከለ ቻናሉ ይሄ ነበር የቀረው። ከዚህ በኋላ ያለው $70 ስትሞሉ 70 ዩሮና ወይም $100 ስትሞሉ ቀጥታ የባንክ አካውንታችሁን አያይዛችሁ ወደ ባንክ አካውንታችሁ ገንዘቡ መግባት ነው የሚቀረው። ሌላ ነገር የለውም። የመጨረሻው ስቴፕ ይሄ ነበረ። ከዚህ በኋላ የሚቀረው ስቴፕ ብራችሁን የባንክ አካውንታችሁን ከአድሰንስ ጋር አገናኝታችሁ ብራችሁ $70 ዩሮ ወይም $100 ሲሞላ መቀበል ነው ማለት ነው ያለው ነገር። እንግዲህ ይህን አመት ከ6 ወር ለፍቼ ነው ያገኘሁት። በማግኘቴ ደግሞ በጣም 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 ተደስቼበታለሁ ማለት ነው። ውድና የተከበራችሁ ቤተሰቦቼ
ሲመጣ እንደዚህ ዝም ብሎ ወረቀት ነገር ነበር የመሰለኝ። ዝም ብሎ ማለት ከጉልግል የመጣ ቢሆንም ፖስታ እንደዚህ የሆነ እንትን የሚል ምናምን መስሎ ነበር። ሳያው ደግሞ አንድ ወረቀት ብቻ ነበር የመሰለኝ። ከዛ የቱ ጋር ነው ያለው ቁጥሩ ምናምን እያልኩኝ አላወቅኩትም ነበር። አከፋፈትም አለው። ዝም ብላችሁ እንዳትቀዱ ማለት ነው። ይሄ የደረሳችሁ በራሳችሁ አፕ ላይ ያደረጋችሁ ራሳችሁ አፕ ላይ ያደረጋችሁ ሰዎች ይሄ ሲደርሳችሁ በሲስተም አቀዳደዱን አይታችሁ ቀስ አድርጋችሁ ነው መቅደድ ያለባችሁ። እንዴት እንደሚቀደድ ደግሞ ቪዲዮውን አብሬ ከዚህ ጋር አያይዤ እሰራላችኋለሁ ማለት ነው። እና ይሄን ቁጥር ተቀብላችሁ ደግሞ እንዴት አድርጋችሁ ፒኑን ትሞላላችሁ። አሁን እዚህ ወረቀት ውስጥ ቀድጄዋለሁ። ትላንትና ማታ ነው የቀደድኩት፣ አላስቻለኝም ማለት ነው። እዚህ ወረቀት ውስጥ ፒን ቁጥር አለ ማለት ነው። እዚህ ወረቀት ውስጥ ቁጥር አለ። ይህን ቁጥር እንዴት አድርጋችሁ ነው ማስገባት ያለባችሁ? እዛ አድሰንስ ኢንተር ፒን የሚለው ላይ ይህን ቁጥር አስገብታችሁ እንዴት አድርጋችሁ ሰሚት ትላላችሁ ምናምን እንዴት አድርጋችሁ ታስተካክሉታላችሁ የሚለውን ቪዲዮ እሰራላችኋለሁ ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከአጠገቤ ሁኑልኝ ማለት ነው። ሁላችሁም በኮሜንት እንኳን ደስ ያለሽ በሉልኝ። እንደገና ደግሞ ስንቶቻችሁ ናችሁ ይሄ ነገር ሳይመጣ ሳይሰካላችሁ እየቀራችሁ ራሱ አመት 3 አመት 2 አመት ለፍተን ይሄ ነገር ሳይመጣ የተበላሸብን ቻናል ራሱ ሊኖር ይችላል። ብዙ ልጆች ይኖራሉ ብዬ አስባለሁ። ይሄ ነገር ከመምጣቱ በፊት ተስፋ ቆርጠን የተውን ሰዎች ልንኖር እንችላለን። ስለዚህ ይሄ ማለት ግዴታ ብር ካልተከፈለ መባልም የለበትም። ትልቅ ነገር ነው ልላችሁ ፈልጌ ነው። የተስተካከለ ቻናል መያዝ ቢሸጥ እንኳን ብዙ ብር ስለሚያወጣ ሲሆን አይሸጥም፣ ይሰራበታል። እና ይህን ይመስላል የዛሬው ደስታዬ ማለት ነው። እንግዲህ ሀውለት እስካሁን አልተከፈለሽም እንዴ ለምትሉት መልስ ማለት ነው እንኳን ሊከፈለኝ ይኸውላችሁ ገና ፒኑ ዛሬ መጣልኝ። ሞኔታይዝ በሆንኩኝ በ6ኛ ወሬ ፒኑ መጣልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።